የእሳቸው ህልፈተ ህይወት ከተሰማ በኋላ በርካቶች በማህበራዊ ሚዲያዎች ሀዘናቸውን ሲገልጹ መቆየታቸው ይታወሳል። በዛሬው ዕለት ደግሞ በበኒ መስጂድ እንደዚሁም ደግሞ በሚሊኒየም አዳራሽ የሽኝት መርሃ ግብር ሲካሄድ ውሏል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው ለበርካቶች የደረሱና በርካታ ተግባራትን ለሙስሊሙ ማህበረሰብ ሲፈጽሙ እንደነበሩ ነው የስራ ባልደረቦቻቸው የሚገልጹ። ሙፍቲ ማለት ለመግለጽ በጣም ቃላት ያጥረናል። የምስኪን አዛኝ፣ አንድነት ወዳጅ፣ አገር ወዳጅ፣ ህዝብ የሚወዱ፣ ለምስኪን የሚያዝኑ፣ ዳ ሀብታም የማይሉ፣ ለሊት እንቅልፋቸው ለሀገር ጸሎት ዱዓ ሲያደርጉ የሚያድሩ እንደዚሁም ማለት ነው ቀንና ማታ በማስተማር ደረሶቻቸውን በማስተማር የሚውሉ በጣም ጥሩ ባህሪ ያላቸው ሰው በሰውነቱ እንዲከበር በጣም ሀያታቸውን እድሜያቸውን በአጠቃላይ ሲያስተምሩ የነበሩ እንደዚሁ ማለት ነው በእውቀታቸው ደግሞ ወደር የለሽ እውቀት ያላቸው ከ60 ዓመት በላይ የቁርአን ተፍሲር ወይም ደግሞ ትርጉም በዚህ መስጂድ ማስተማራቸው በስራቸው ብዙ ደረሶች አሉ። የሰው ልጅ በጣም በጥበብ በእውቀትና በጥበብ መጥቆ የመጨረሻ የሰውነት ደረጃ ሲደርስ ሙፍቲን ማየት ትችላለ። በዚህ ዘመን በተለይ ከየትኛውም የሃይማኖት ዲኖሚኔሽን ከየትኛውም የዘር የቋንቋ የአይዲዮሎጂ ወጣ ብለው ሰውነት ይቀድማል የሚል በጣም አጭር የሆነ ግን በጣም ብዙ ሊያናግር ብዙ ሊያጽፍ የሚችል አሁን ካለው ዓለም ወጣ ያለ ሰው የሚሸት ሰው ከፈለክ ያው ሙፍቲ ትልቅ ምሳሌ ናቸው። ከልጅነታቸው ጀምሮ እስከዚህ ዛሬ ህልፈት ህይወታቸው ድረስ ሃይማኖት ሲማሩ በልጅነታቸው ከዛ ሲያስተምሩ 50-60 ዓመት ይሄ መስጂድ ለሳቸው ምስክር ነው። በጣቢያችን ጋር ቆይታ ያደረጉ የእስልምና እምነት መምህራን ወጣቱ ትውልድ ከተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተለያዩ ተግባራትን፣ በጎነትን እንደዚሁም ደግሞ አስተዋይነትን ሊማር ይገባል ሲሉ ተናግረዋል። ስለ አንድነት ይሰብካሉ፣ ብዙን ጊዜ ይቆጣሉ። የራሶቻቸው አንድነትን አስፈልጉም እያሉ ሲቆጡ እናያለን እና ከሳቸው ትልቅ ትምህርት ወጣቱ መማር ያለበት እውነተኛ የሃይማኖት ሰው ከሆነ ለሀገር ማሰብ አለበት። እውነተኛ የሃይማኖት ሰው ከሆነ ለሰላም ማሰብ አለበት። እውነተኛ የሃይማኖት ሰው ከሆነ የሰው ልጅን በዘር መለየት የለበትም። ይሄ ደጋግሞ እሳቸው የሚያስተምሩት ነው። ወጣቱ በጣም መማር ያለበት ይሄ ነው። ለሰዎች ስትኖር እውነተኛ ስትሆን ሞራሊቲ ሲኖር ሞራል ሴቶችን ስታከብር መታገኘውን ምጥቀትና ፍቅርም ያሳያል። ሁሉ ጊዜም ዱዓ ሲያደርጉ ለሀገር፣ ለወገን፣ ለዝናቡ፣ ለዳመናው፣ ለጦርነቱም፣ ለሰላሙ፣ ለፍቅሩ፣ ለብሔሩ፣ ለእርስ በርስ ግንኙነቱ የእውነታቸውን አሟቸው ተሰምቷቸው የሚናገሯቸው ነገሮች አሏቸው እና እንዲሁ ሁሉንም ነገር በፖለቲካዊ አገላለጽ ሸፋፍነው የሚያልፉ አይነት ሰው አይደሉም። ስለዚህ ሰዎች በሰውነታቸው ሊከበሩ፣ ሊዋደዱ፣ ሊተጋገዙ ይገባል የሚል ጽኑ እምነት አላቸው። ሙፍቲ የመጀመሪያ ትምህርታቸው የልጅነት ትምህርታቸው ከልጅነት ትምህርት በኋላም ባደገው የእድሜ ቆይታቸው የሙፍቲ ሁሉም ህይወት የዒልም ህይወት ነው፣ የማስተማር ህይወት ነው፣ የሀገር የማሰብ ህይወት ነው። እስልምና ጉዳዮች አዲስ አበባ መጅሊስ እያሉ የኢትዮጵያ ሙስሊሞችን ሁሉ አንድ አደርጋለሁ ብለው በጣም ከታገሉባቸው ታሪኮቻቸው ውስጥ ነው። ከዛም እስልምና ጉዳዮችም ሊቀመንበር በነበሩባቸው ሰዎች ምናልባት ከወንበሩ ላይም ቢረቁ ሊቀመንበርነታቸው የመንፈስ ልዕልናቸውና መሪነታቸው ህዝብ ውስጥ ሙስሊሙ ጋር ሙስሊም ያልሆነው ወገን ጋራ በከፍተኛ ሁኔታ አለ። ሁሌም የእርቅ ነገር የአንድነት ነገር ያሳስባቸዋል። የእውነትም ያለቅሳሉ። እንባቸው እየፈሰሰ እንደዚህ እኮ ነው ይሄ ነገር እኮ እንደዚህ ነው እያሉ ያዝናሉና ይሄ ትልቅ የሙፍቲ ማንነት ነው። ወጣቱ ከኚህ ሰውዬ ትምህርት፣ ትጋት፣ ጥረት፣ ብርታት ለሌላስ ለአገር የማሰብና የመጨነቅ ባህሪ ከጎሳም ከጎጥም ለአንድ ወገን ብቻ ከማሰብ ለማህበረሰቡ ሁሉ የማሰብ ትምህርትን ከሳቸው መውሰድ አለበት ብያምናለሁ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር በርካታ ሙስሊም ማህበረሰብ በተገኘበት ተፈጽሟል።